ግፉአን ይትማሰጥዋ ለመንግሥተ እግዚአብሔር የእግዚአብሔርን መንግሥት ግፈኞች፣ ተንኮለኞች፣ አመፀኞች፣ ኃጢአተኞች ይገፏታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላቸው። ሰኔ 24 ቀን ሙሴ ጸሊም የዚህ አባት ስም እንግዲህ ሙሴ የምናስበው 600 ሺህ እስራኤላውያንን ከፈርዖን ጉልበት፣ ከፈርዖን ስልጣን፣ ከፈርዖን አገዛዝ፣ ከፈርዖን ሰራዊት፣ ከፈርዖን ፊት ከግብፅ ከተማ አውጥቶ የኤርትራን ባህር ከፍሎ አሻግሮ እንጀራ ቢሉ እግዚአብሔርን እየጠየቀ ከሰማይ አወርዶ ውሃ ቢሉ በትሩን ከድንጋይ ጋር ከጥንጫ ጋር እያገናኘ ከጥንጫው ላይ ውሃ እያፈለቀ እስራኤል ቢበድሉ እምትስዮሙ ለሕዝብ ከእስራኤል ወደምስስሜ ውስተ መጽሐፈ ሕይወት እስራኤልን ከምታጠፋ አሻግራለሁ ብለህ እነሆ ከ430 ዘመን በኋላ ከግብፅ አውጥተህ በእኔ መሪነት በኢያሱ አጋፋሪነት በአሮን አንደበት እንዲሁም በቅዱስ ሚካኤል ጠባቂነት ይህን ሕዝብ አሻግረሃል። ያሻገርከው ከነአን ገብቶ አንተን እንዲያመሰግን ለፈርዖን እንደነገርኩት ያገለግሉኝ ዘንድ ሕዝቤን እግዚአብሔር ልቀቅ ብሎሃል ብዬ በ9 መቅሰፍት በ10ኛ ሞተ በኩር ይህን ሕዝብ ይዤ ወጥቼ 600 ሺህ ሕዝብ እንደገና የኤርትራን ባህር ደግሞ በአንተ ፈቃድ ተከፍሎ የተሻገረ ሕዝብ ነው። እንጀራ ቢጠይቅ መና ወርዶለታል። ውሃ ቢጠይቅ ጥንጫ ላይ ፈልቆለታል። ይህ ሕዝብ ለዚህ ሕዝብ ያልተደረገ ነገር የለም። ስለዚህ ሕዝብ እንደሚያጠፋ አንተ ታውቃለህ፣ እንደሚበድል አንተ ታውቃለህ። ይልቁንም ከኛ ስህተት፣ ካንተ ምሕረት፣ ከኛ በደል፣ ካንተ ደግሞ ይቅርታ እንዳለ እኔ ጠንቅቄ አውቃለሁ። ስለዚህ ይህን ሕዝብ ይቅር በለው ማረው። ማትምረው ይቅር ማትለው ከሆነ ግን እኔን ከሕይወት መጽሐፍህ ደምስሰኝ እያለ ሕዝቡ እየበደለ ሙሴ ደግሞ እግዚአብሔርን ይቅርታ እየጠየቀ ያሻገረው ሕዝብ ነው። ስለዚህ ሙሴን የምናውቀው 600 ሺህ እስራኤላውያንን እየመራ የኤርትራን ባህር ያሻገረ እንጀራ ቢጠይቁት እግዚአብሔርን ጠይቆ ከሰማይ እንዲወርድላቸው ያደረገ ውሃ ቢጠይቁት ጥንጫ ላይ በበትሩ እየመታ ያፈለቀላቸው ቀበቷቸው እንዳያልቅ ጫማቸው ደግሞ እንዳይበጠስ ይልቁንም እንዳይዝሩ ይልቁንም ተስፋ እንዳይቆርጡ ይልቁንም እነሆ ወደ ግብፅ መልሰው እንዳይመለከቱ እያደረገ ያን ሕዝብ የመራ ሙሴ ትዝ ይለናል። ሙሴ ሲባል እንግዲህ ያው ስም አንዳንድ ጊዜ በየትኛውም ቦታ ላይ ይወድቃልና ሙሴ ትዝ ይለናል። ይሄ ሙሴ ግን ሌላ ሙሴ ጸሊም ሌላ ነው። ጸሊም ማለት ጥቁር ማለት ነው። ጥቁር ደመና፣ ጥቁር ፈረስ፣ ጥቁር በሬ፣ ጥቁር ሰው ወዘተ እንላለን። ጸሊም አሁን በአጭሩ ሙሴ ጸሊም ይባላል። ሙሴ ጸሊም መንግሥተ ሰማያትን ከገፉ ሰዎች መካከል አንዱ ነው። እንደምናውቀው በዮሐንስ መጥምቅ ስብከት በማቴዎስ ወንጌል ምዕራፍ 3 ከቁጥር 3 ጀምሮ ስናነብ እንዲህ ይላል። እነሆ እኔ ስለ መንግሥተ እግዚአብሔር፣ እኔ ስለ ንስሐ ጥምቀት፣ እኔ ስለ መመለስ፣ እኔ ስለ ዝግጅት፣ እኔ ስለ ማዘጋጀት፣ እኔ ስለ ማንጻት እነግራችኋለሁ። ከእኔ በኋላ ግን የሚመጣው ከእኔ በፊት የነበረ እኔ ስለ መንግሥተ እግዚአብሔር ስነግራችሁ እሱ ግን መንግሥተ ሰማያት ክርስቶስ አይደለም ነው። መንግሥተ ሰማያት ራሱ የሆነ መንግሥተ ሰማያትን የሚያድል ራሱ መንግሥተ ሰማያት የሆነ ለሐዋርያትም ነግሯቸዋል። መንግሥተ ሰማያት የት ናት ብለው ቢጠይቁት እነሆ መንግሥተ ሰማያት ከላይ ትመስላችኋለች፣ መንግሥተ ሰማያት ከታች ትመስላችኋለች። ነገር ግን መንግሥተ ሰማያት ነዋ ማእከሌክሙ መንግሥተ እግዚአብሔር፣ የእግዚአብሔር መንግሥት በመካከላችሁ ናት ማለት ሃይማኖት ናት፣ ጽናት ናት፣ ፍቅር ናት፣ ይቅርታ ናት፣ ደግነት ናት፣ ቸርነት ናት ብሎ ሐዋርያትን መንግሥተ ሰማያት ማለት በስራ የምትገኝ አንዲት ሀገር እንደሆነች ከመካከላችሁ ናት። በስራችሁ ታገኟታላችሁ፣ በስራችሁ ትገፏታላችሁ። ክፉ ስትሰሩ ትገፏታላችሁ፣ መልካም ስትሰሩ ታገኟታላችሁ ብሎ በእነሱ መካከል መንግሥተ ሰማያት እንዳለች ለሐዋርያትም ነግሯቸዋል። ዮሐንስ መጥምቅ የሰበከው ይህንን ነው። እኔ ስለ መንግሥተ እግዚአብሔር ነስሑ ወተጠመቁ ወእመኑ ወተጠመቁ እስመ ቀርበት መንግሥተ እግዚአብሔር፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ ተጠመቁ በወንጌል እመኑ እያለ ያስተምር ነበረ። ማለት እኔ ለንስሐ አስተምራችኋለሁ፣ እኔ ለንስሐ አጠምቃችኋለሁ፣
እኔ ወደ እርሱ ለማቅረብ ለማዘጋጀት የእኔ ድርሻ ማጥመቅ፣ ማስተማር፣ ማስተዋወቅ ከኔ በኋላ የሚመጣውን ወደ እሱ ማቅረብ ነው። እሱ ሲመጣ እናንተን ወደ እሱ እነሆ ሰጥቼ እኔ የራሴ መስመር አለኝ እያለ የአንድ ደቀ መዝሙር የአንድ መምህር ስራ ምዕመናኑን አስተምሮ ለእግዚአብሔር ማቅረብ እንደሆነ ጥሩ አድርጎ አስተምሯል መጥምቀ መለኮት ቅዱስ ዮሐንስ። በዘመናችን ያሉ አስተማሪዎችና መምህራን ከቤተ ክርስቲያን አስተምረው ይዘው ወደ አዳራሽ ይኮበልላሉ፣ ይዘው ወደ ዋሻ ይኮበልላሉ፣ ይዘው ወደ ሜዳ ይኮበልላሉ። አስራቱን በኩራቱን ቀዳማያቱን ለእግዚአብሔር እንዳይሰጥ ይዘው ለራሳቸው አስራት በኩራት እንዲገብር ያደርጉታልና ልብ አድርጉ። መጥምቀ መለኮት ቅዱስ ዮሐንስና አሁን በእኛ ዘመን ያሉ አንዳንድ አገልጋዮች ልዩነታቸው መመልከት ያስፈልጋል ማለት ነው። አንዳንዶቹ ቤተክርስቲያኗን ኑረው ሲያበቁ አሁን በግላቸው አዳራሽና የተለያየ ነገር መስርተው ቤተክርስቲያኗን 24 ሰዓት ሲነቅፉና በእነሱ የሚነቀፍ ነገር ባይኖርም ሲያዋርዱ፣ በእነሱ የሚዋረድ ነገር ባይኖርም ሲያወራርዱ፣ በእነሱ የሚወራረድ ነገር ባይኖርም ሲቀዱ፣ በእነሱ የሚቀደር ነገር ባይኖርም ወደ ውሃ ሲጥሉ በእነሱ የሚጣል ነገር ባይኖርም እነሆ ከቤተ ክርስቲያኗ ወጠው የሚገርመው ነገር የትናንት ማንነትህን ነቅፈህ ዛሬ ሌላ የምትል ከሆነ አንተ መምህር አይደለም። የትናንት ማንነትን እየነቀፉ የትናንት ማንነትን እየሰደቡ ዛሬ እዚህ ቦታ ላይ ማለት ነገም ደግሞ ተመልሰህ አሁን ያስከውን ነገ ትነቅፈዋለህ፣ ታወራርደዋለህ ማለት ነው። ይህን እናያለን። ስለዚህ ዮሐንስ መጥምቅ እንዲህ አይደለም። ዮሐንስ መጥምቅ እንዲህ ያለ ከኔ በኋላ ራሱ መንግስተ እግዚአብሔር የሆነ ይመጣል፣ ከኔ በፊት የነበረ ከኔ በኋላ የሚመጣ እያለ ይናገር ነበረ ባጭሩ ማለት ነው። እና እነሆ መንግስተ ሰማያትን ብዙዎች ገፍተዋታል ማለት ይሁዳ የሚገርመው ነገር 3-4 ጊዜ እግዚአብሔር ይቅር ብሎት እንደገና መንግስተ ሰማያት ክርስቶስን መንግስተ ሰማያት ርስቱን ገፍቶ የወጣ አምላኩን ሽጦ እሱ ነው። ሁለተኛ እንደገና ደግሞ በዚህ በሐዋርያት ሥራ ላይ የምናገኘው ደግሞ ዴማስ የተባለው ዓለሙን ወዶ መንግስተ እግዚአብሔርን አንድም መንግስተ ሰማያትን ገፍቶ የወጣ ነው። ብዙዎች አሉ። ወንጌል ተማሩ ሲባሉ፣ መልካም ስራ ስሩ ሲባሉ፣ ንስሐ ግቡ ሲባሉ፣ እግዚአብሔር መኑ ሲባሉ መንግስተ እግዚአብሔርን እየገፉ የሚወጡ አሉ። አንጾምም፣ አንጸልይም፣ እነሆ አንሰግድም፣ አናስቀድስም፣ ስራው ደግሞ አያስፈልገንም፣ ጽላት አያስፈልገንም፣ እምነት አያስፈልገንም፣ ቅዱሳን አያስፈልጉንም፣ መላእክት አያስፈልጉንም፣ ጻድቃን ሰማዕታት አያስፈልጉንም፣ ድንግል ማርያም አታስፈልግም፣ ይልቁንም እኛ ራሳችን ቤተ መቅደስ ነን፣ ቤተክርስቲያን አታስፈልገንም እያሉ መጀመሪያ የመንግስተ ሰማያት መግቢያ በር የሆነውን ወንጌልን ይነቅፋሉ። ከዚያ ቀጥለው የመንግስተ ሰማያት መግቢያ የሆነችውን ቤተክርስቲያኗን ይነቅፋሉ። ከዚያ ቀጥለው የመንግስተ ሰማያት መግቢያ የሆነውን በቤተክርስቲያን መማር፣ መስማት፣ መስራት የሚለውን መስራትን ይነቅፋሉ። ከዚያ ስጋና ደግሞ አያስፈልግም ብለው ይነቅፋሉ ማለት ነው። አሁን ምን አለ? ከዮሐንስ መጥምቅ ጀምሮ የእግዚአብሔር መንግስት ትገፋለቻል። ምክንያቱም የእግዚአብሔርን አገልጋይ እውነተኛውን መጥምቀ መለኮት ዮሐንስን ሄሮድስና ሄሮድያዳ ገፉት። እውነት ተገፍታ ነበርና፣ አምልኮተ እግዚአብሔር ተገፍታ ነበርና ምንድን ነው ያለው? ሁለት ያለው አንዱን ይስጥ ነው አይደል ያለው። እነሆ ጭፍሮች ክፉ አትስሩ፣ ይልቁንም እነሆ በሰዎች ላይ ግፍ አትፈጽሙ አይደለም ያለው። ባለስልጣናቱ ግፍ አትፈጽሙ አይደል ያለው። ይልቁንም የወንድምህን ሚስት እርዳት፣ ቢሞትባት ባሏ አግዛት እንጂ እነሆ ልታገባት አይገባም አይደለም ያለው። ይሄ መጥምቀ መለኮት ቅዱስ ዮሐንስን አሳስሮታል። ወንጌል ማገልገል፣ እውነትን ማስተማር አሳስሮታል ማለት ነው። አሳስሮታል። አሁን ይሄ ነው እንግዲህ ስለ መንግስተ ሰማያት እየሰበከ እያስተማረ ዮሐንስ ታሰረ ማለት መንግስተ ሰማያት ታሰረች ማለት ይሄ ነው። ተገፋሽ ማለት ይሄ ነው። እንደገና ደግሞ ዮሐንስ መጥምቅ ያለው ምንድን ነው? የወንድምህን ሚስት አታግባ፣ አግዛት። ሌላው ሄሮድስ ሆይ እግዚአብሔር እያለ ሌላ ደባል እግዚአብሔር አያስፈልግም። አምላክ እያለ ሌላ አምላክ ደባል አያስፈልግም። የጣዖት ደባል አያስፈልግም። እነሆ አንተ ያልነበርክበት ዘመን አለ፣ ያለህበት ዘመን አለ፣ የማንኖርበት ዘመን አለ። ያንተና የኔ አምላክ ግን ሁልጊዜ ያለ የሚኖር ዘላለማዊ እግዚአብሔር ነው። ስለዚህ ይሄ ጊዜያዊ ስልጣን፣ ጊዜያዊ ድንኳን፣ ጊዜያዊ ዳስ ወይም ደግሞ ሰቀላ ለአንተ ምንም አይደለምና ቢለው ሄሮድስ ምን አደረገው? ዮሐንስን አሰረው። በኋላም አንገቱን አስቆረጠው። ከዚያ ጀምሮ የእግዚአብሔር መንግስት ትገፋለች አለ።
ስለዚህ መንግስተ እግዚአብሔርን ከገፏት መካከል እነ ይሁዳ ሲገፏት፣ እነ አርዮስ ሲገፏት፣ እነ መቅዶኒዎስ ሲገፏት፣ እነ ሰባሌዎስ ሲገፏት፣ አዎ እነዚህ ሁሉ ገፍተው ማለት ነው። አዎ ገደል ላይ አልጣሏትም እንጂ ያለገፋት የለም። ከእነዚህ መካከል አንዱ ሙሴ ጸሊም ነው። ሙሴ ጸሊም የሚገርማችሁ ነገር ሰዎች ከገድሉ የተነሳ ይህን ቅዱስ ያደንቁታል ይላል። ከገድሉ የተነሳ የትናንት ማንነቱን ተው። ቅዱስ ጳውሎስ መጀመሪያ ቤተ ክርስቲያን ያቃጥል ነበር፣ ክርስቲያኖችን ያሳድር ነበር፣ መጻሕፍትን ይቆነጻጽር ያቃጥል ነበር። ይልቁንም አገልጋዮቹን ያሳስራል፣ ያስገድላል፣ ያስገርፋል፣ ብዙ ያደርግ ነበር። በሐዋርያት ሥራ ምዕራፍ 9 እንደምናየው የቀረውን ሊጨርስ ፈቃድ አውጥቶ ከሊቀ ካህናቱ እየተጓዘ ባለበት ሰዓት ላይ ግብተ በረቀ መብረቅ እምሰማይ በድንገት መብረቅ ብልጭ አለና እግዚአብሔር አንድ ጊዜ በትል ያስተምራል፣ አንድ ጊዜ በእንስሳ ያስተምራል፣ አንድ ጊዜ በመብረቅ ያስተምራል፣ አንድ ጊዜ በደመና ያስተምራል፣ አንድ ጊዜ በውሃ ያስተምራል እግዚአብሔር። ስለዚህ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ ብሎ ወንጌልን እንዲያስተምር ስሙን እንዲጠራና ይልቁንም ያፈረሰው እንዲገነባ የበተነው እንዲሰበስብ ያስካደውን እንዲያሳምን አድርጎታል። አስጨንቆ አስገድዶ በኋላ ከሳውል ወደ ጳውሎስ፣ ከጳውሎስ ወደ ብርሃነ ዓለም ጳውሎስ ተባለ ማለት ነው። ማን ነው? ቅዱስ ጳውሎስ። ወደ ሙሴ ጸሊምን ሰዎች ይላል ሙሴ ጸሊምን ከገድሉ የተነሳ ይህን ቅዱስ ያደንቁታል። እርሱ አስቀድሞ ይላል መንግሥተ ሰማያትን ገፍቷት ነበርና ይላል። በምንድን ነው የምትገፋው ካልን አለመጾም፣ አለመጸለይ፣ ሃይማኖትን መተው፣ ከሰው ጋራ ቢቻል በመልካም አለመኖርና ኃጢአትን ገንዘብ ማድረግ፣ አንገት መቁረጥ፣ ቋንጃ መቁረጥ፣ ትዳር መፍታት፣ ይልቁንም ጾታዊ ትንኮሳ፣ ይልቁንም ደግሞ የሰዎችን ንጽህና ቅድስና ማጥፋት፣ መስረቅ፣ መዘሞት፣ መግደል፣ አምልኮ ጣዖት፣ እነዚህ መንግሥተ ሰማያትን ይገፏታል። እንመልከተው። ምንድን ነው የሚለው? አስቀድሞ መንግሥተ ሰማያትን ገፍቷት ነበርና እርሱ በስጋው ጠንካራ በስራውም ኃይለኛ ነበረ ይላል። የሚገርም ነገር፣ በስጋው ጠንካራ እንደገና ደግሞ በስራው ኃይለኛ ነበር ይላል። ይበላና ይጠጣ ይቀማና ያመነዝር ነበራል። ይህንን ነው እንግዲህ የምናየው። ጉልበተኛ ነበረ፣ በጉልበቱ ይመካል፣ ይሰራል፣ ኃይለኛ ነው። በዚህ ባለንበት ዘመን ሰዎች ጉልበት ለማምጣት ኃይል ለማምጣት ብረት ያነሳሉ፣ ይዘላሉ፣ ስፖርት ይሰራሉ፣ ተራራ ይወጣሉ፣ ቁልቁለት ይወርዳሉ፣ በተለያየ ነገር በገመዶች ይዘላሉ። በዚህ ያው እንግዲህ የአቅም ግንባታ የጉልበት ግንባታ እናደርጋለን ብለው ይጥራሉ ማለት ነው። እና ይበላ ነበረ። እንደውም በቃል አጋኖ ሲናገሩ አንድ ፍየል ብቻውን ይበላ እንደነበረ ይገርማል። አንድ ጀሪካን ውሃ ብቻውን ይጠጣ እንደነበር ይነገርለታል። ይጠጣ ይበላ ይቀማና ያመነዝር ነበር። ይህ ብቻም አይደለም፣ መብላት ምንም ማለት አለ የሚሰራው ግን መንግሥተ ሰማያትን የገፋት ምን ላይ ነው ከተባለ የመጀመሪያው ቁጥራን ይቀማ ነበር። ሲቀማ ምርጫ የለውም። ሀብት ይቀማል፣ እንስሳትን ይቀማል፣ ሚስትን ይቀማል፣ ልጅን ይቀማል፣ ገንዘብ ይቀማል። ያገኘውን ሁሉ በጉልበቱ እየተመካ ይቀማል። ሐናም ሳሙኤል ምን ነበር ያቸው? ዘሰለ ይትመካ በእግዚአብሔር፣ የሚመካ ቢኖር በእግዚአብሔር ይመካ ነው ያለችው እሷ። እሱ ግን በጉልበቱ ተመክቶ አንድ ጎልማሳ ከሚስቱ ጋር ሲሄድ ካገኘው እሱን በዚያ በጡጫ ብሎ ጥሎ እሷን ማርኮ ይዞ ሄድ ነበረ። ከእሷ ጋር ያመነዝር ነበረ። አንድ አረጋዊ ሽማግሌ ከሚስቱ ጋር ሲጓዝ ላይ ሽማግሌውን ወርውሮ ጥሎ አሮጊቷ ጋር ያመነዝር ነበረ። አንድ አባት ልጁን ይዞ በሚጓዝበት ሰዓት ላይ ካየው ሰውየውን በጉልበቱ አሽቀንጥሮ ጥሎ ልጅቱን ልጃገረዷን ይደፍር ነበር። ይሄ ባህሪ ነበረው ይላል። ምን ይላል? መጀመሪያ ይቀማ ነበረ፣ ያመነዝር ነበር አለ። ያመነዝር ነበር። ምክንያቱም የእስራኤልን ክብር እንዲለቅ ካደረገው አንዱ ታሪክ ምንድን ነው? ማመንዘር ነው። እንመልከተው። የኤሊ ልጆች አፍኒንና ፊንሃስ
ለ34,000 ወታደር ሞትና ለታቦተ ጽዮን ምርኮ እንዲሁም ለኤሊ መሞት ለአፍኒና ለፊናስ ለራሳቸው መሞትና እነሆ ለክብር መልቀቅ ለታቦተ ጽዮን ምርኮ መዳረግ አንዱ ከሶስቱ አንዱ ማመንዘር ነበር። ማመንዘር በሽታ ነው። ማርያም ያቺ ሽታዋ ማርያም እስከ ጥግ ድረስ ታመነዝር ነበረ። በላዋ ላይ 7 አጋንንት ነበረባት ይላል። አያችሁ አሁን መቀማትን፣ ማመንዘርን፣ መግደልን እነዚህን የሚያስተምርን ማለት ነው። በላይ ላይ ደምን የተዋሃደ የዲያብሎስ ስራና አሰራር ነው ማለት ነው። ይህን ነው የሚናገር። ስለዚህ ያመነዝር፣ ይቀማ፣ ይገልም ነበር። ማንም ሊቋቋመው አይችልም ነበር። እስኪ ጎልያድን እንየው። 40 ዘመን ፍልስጤማውያንን የገዛው ጎልያድ ወደ እስራኤል ጎራ እያለ ልጃገረዶችን ሀብትን እየቀማ እያስቀማ አንዱን ወደ ሰማይ ይወረውራል፣ አንዱ ወደ መሬት ያፈርጣል። የራሱንም ፍልስጤምንም ማንም የሚናገረው የለም በጉልበቱ። ምክንያቱም 6 ክንድ ነው 3 ሜትር በላይ ማለት ነው። ስለዚህ ይህ ሰው አንድ ርዝማኔው፣ 2 ጉልበቱ፣ ውፍረቱ፣ እዚያ ላይሰንሱ ልምዱ በጉልበት ሁሉን ነገር የመጠቀም ነበረው ይላል እና መጨረሻ ላይ ግን ይህን ሰው ያዋረደው እግዚአብሔር ነው። ምን አለው? እረኛውን ዳዊትን ጠጠር አስይዞ ጠጠሩን ወሩሮ በግንባሩ እንዲቀረቀር አድርጎ ጎልያድ ከኔ የበለጠ ጠንካራ፣ ጉልበታም፣ ረዥም፣ ወፍራም፣ ኃይል ያለው አቅም ያለው ይምጣ ብሎ ይፈክር ነበር። ነገር ግን በግ የምትጠብቅ ነህ፣ ፍየል የምትጠብቅ ነህ ወይስ ውሻ ልታባርር ነው እያለ የተናቀው ዳዊት ጠጠር ወረወረና ግንባሩን ብሎ ጣለው። አያችሁ። ለምሳሌ ቃየል በጉልበቱ ተመክቶ ማንን? አቤልን ገደለው አይደለም። እግዚአብሔር ግን ለቃየል ከቃየል በላይ ጉልበተኛ አልፈለገም። አይነ ስውሩ እንዲገለው ነው ያደረገው። እግዚአብሔር እንዲህ ነው የሚያደርገው። ሄሮድስ ክርስቶስን አሳደደ። እነ ጴጥሮስ እነ ጳውሎስ ሌሎቹን ብዙ አስደረገ። ለሄሮድስ አሁን ከሄሮድስ የበለጠ ሄሮድስ አይፈልግም እግዚአብሔር። እነሆ በትል በጥቃቅን ትል ሰውነቱ እያከከና እየነከሰ እንዲሞት ነው ያደረገው። ለፈርዖን እግዚአብሔር ሌላ ምንም አላስፈለገው። ከሙሴ የበለጠ ጉልበተኛ ወይም ደግሞ ከአሮን የበለጠ ሌዋዊ ወይም ከኢያሱ የበለጠ ጉልበተኛ አላስፈለገው። በሙሴና በኢያሱ በአሮን እነሆ በእነሱ መሪነት የተጓዘውን ሕዝብ የማይናገር የማይጋገሩ ውሃ እዚያ ውስጥ ገብቶ እንዲሞት ነው ያደረገው ከነሰራዊቱ። እግዚአብሔር እንዲህ ማድረግ ስለሚችል ማለት ነው። እና ምን ይላል? ሊቋቋመው የሚችል ባለ ጉልበት ሙሴ የጸሊምን አልነበረም፣ ጉልበተኛ ነበር ይላል። ይቀጥልና አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቀን ወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል ይላል። ይሄ ቅድም ተናግሬዋለሁ። አንድ ጊዜም በጓን ላጥ ላጥ አድርጎ ቁርጥምጥም አድርጎ ይበላ ነበረ። ፍየሉን አንድ ጊዜ ቁርጥምጥም አድርጎ ይበላ ነበረ። አንድ ማድጋ የወይን ጠጅ ራሱ ብቻውን አንቆርቆሮ ይጠጣ ነበር። ከባድ ነው። በነገራችን ላይ እንኳን አሁንም ባለንበት ዘመን አንድ ካሴት ብቻቸውን የሚጠጡ፣ አንድ ጀሪካን ብቻቸውን የሚጠጡ አሉ። በዚህ ዘመን ማለት ያንኑ በሪሙኑን ተደግፈው የሚያድሩም አሉ። እና የዚህ ሰውዬ ግን በሽታ ነው። እና ምን ያደርግ ነበር? አንድ በግ ብቻውን ወይ አንድ ፍየል ብቻውን አርዶ ቁርጥምጥም አድርጎ ይበላ ነበር። ልብ አድርጎ። ሁለተኛ አንድ ፊቀን ወይን ጠጅ ማለት አንድ ጀሪካን 25 ሊትር ማለት ነው። ያንን በደቂቃ ይጠጣ ነበር ይላል። ይህንን እንደሚጠጣ ስለ እርሱ ተነግሯል በታሪክ ደረጃ ይላል። አያችሁ፣ በታሪክ ደረጃ ተነግሯል። ይቀጥል፣ እርሱም ፀሐይን ለሚያመልኩ ሰዎች አገልጋይ ነበር አለ። እዚህ ላይ እንግዲህ አብርሃም አባቱ ጣዖት አምላኪ ነበር። ታራን ይባላል። ጣዖት ማምለክ ብቻ አይደለም፣ ጣዖት እየቀረጸና እየጠረበ ይሸጥና ይተዳደር ነበር። እና ከዕለታት በአንድ ቀን ልጁ አብርሃምን ሂድና ሽጠህና ብር ይዘና አለው። ተሸክሞ ሄደ። አፍንጫ አለው አይተነፍስም፣ ዓይን አለው አያይም፣ ጆሮ አለው አይሰማም፣ አፍ አለው አይናገርም፣ እጅ አለው አይንቀሳቀስም፣ እግር አለው አይሄድም። ይህን ተሸክሞ ሄደ። ሄደና እኒህን ሁሉ አባላት ተናገር። ዓይን እያለው የማያይ፣ አፍ እያለው የማይናገር፣ ጆሮ እያለው የማይሰማ፣ እጅ እያለው የማያነሳ፣ እግር እያለው የማይሄድ እነሆ አሻንጉሊት የሚገዛ ለልጆቹ መጫወቻ ይሄዋልና ገበያውን ሲዞር ውሎ ፀሐይ ሲቀበቀበው ዋለና ተመለሰ። ሲመለስ አነጋግረኛል። እንዴት ያነጋግረዋል? አሻንጉሊት አለ። ራሱ ያቃለለውን አሞሌ ማን በጎ ብሎ ይቀበለዋል ይላሉ ኢትዮጵያውያን። እሱ ራሱ ምን አለ? አይናገርም፣ አፋለሁ፣
አይሰማም ጆሮ አለው፣ አያይም አይን አለው፣ አያነሳም እጅ አለው፣ አይሄድም እግር አለው አለው። አቃለለው ራሱ። በኋላ አናግረ ሲሆን አላናግ ጸጥ አለው። እኔ ያለማወቂ ነው እንጂ ማክሰኞ ከተፈጠሩት እጽዋት አንዱ አንተ አይደለም ያልና ክስክስ አደረገና ፀሐይ ማምለክ ጀመረ። በኋላ 12 ሰዓት ፀሐይ ገባች። ማንን ያምልክ? አይ ችግር አለብሽ አለ። ጨረቃን ቀጠለ። ጠዋት ፀሐይ ወጣች እንደገና። አይ ጨረቃም አታስፈልግም አለ። ባጭሩ ተራራማየ ውሃማየ የዚህ ሁሉ ፈጣሪ እግዚአብሔር ተናበበን ያለ አናግረኛልና አምላኩን ተመራምሮ አግኝቷል አብርሃም ማለት ነው። ስለዚህ ሙሴ ጸሊም ፀሐይ ለሚያመልኩ ሰዎች አገልጋይ ነበረ። የፀሐይ አምላኪዎች ባይድ የሚያመልኩ ጣዖት የሚያመልኩ ለነዚህ አገልጋይ ነበረ ይላል። ማን ነው? ሙሴ ጸሊም። ብዙ ጊዜም ወደ ፀሐይ እያንጋጠጠ ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝ ይል ነበር። እንደ አብርሃም ጣዖቱን አነጋግረኝ እያለ በነገራችን ላይ እግዚአብሔር ከፈቀደ ፀሐይንም ጨረቃንም ከዋክብትንም እንዲያናገሩ ያደርጋል። እንመልከት። የበለዓም አህያ እኮ ለምን ትመታኛለህ ብላለች። አህያዋ አናገረች ማለት አይደል? እንደገና የቢታንያ ድንጋይ ይሁዳን መጥቶ ምንድን ነው ያለው? የማይደፈረውን ደፈርክ፣ አምላክን ከምትሸጥ ባትፈጠር ይሻል ነበር ብሎ ምን አለ? ይሁዳን መስክሮበታል። ድንጋዩ ማለት ነው መስክሮበታል። ይህን ልናውቅ ያስፈልጋል ማለት ነው። እግዚአብሔር ይህን ያደርጋል። የበለዓምን አህያ ያናግሯል፣ የቢታንያን ድንጋይ ያናግሯል። ይህን እናውቃለን። ነገር ግን ሰዎች ባሉትን አይሆንም። እግዚአብሔር ባለው ልክ ነው የሚሆነው። በዛ ልክ ነው። ይህን ተናገር ሲለው ጌታ ደግሞ ተናግሯል ለሐዋርያት እምነት ቢኖራችሁ ባትጠራጠሩ ይህንን ተራራ ተነስተህ እዚያ ጋር ሂድ፣ ይህን ተራራ ተነስተህ እዚያ ጋር ሂድ የሚል እነሆ ተአምራት ተሰጧችኋል። በዚህ ተአምራት አጋንንት ይገዙላችኋል፣ ለምጻም ይነጹላችኋል፣ እውራን ይበሩላችኋል፣ ሙታን ይነሱላችኋል። ዘንዶው፣ ጊንጡ፣ አንበሳው፣ ጅቡ፣ ነምሩ በእናንተ ዘንድ አቅም የለውም ኃይልም የለውም ተብሏል። በቃ እና ምን አለ ሙሴ ጸልይ፣ ፀሐይ አንተ አምላክ ከሆንክ አናግረኝ አለ። ጨረቃ አንተ አምላክ ከሆንክ አናግረኝ አለ። ከዋክብት እናንተ አምላክ ከሆናችሁ አናግሩኝ አለ ሙሴ ጸልይ ማለት ይህን ይልና ፀሐይን ያናግርና ጨረቃን ያናግርና ከዋክብትን ያናግርና እንደገና የማላውቅህ ሆይ ራስህን አሳውቀኝ ነበር። የሚገርም ነው። መጀመሪያ ፀሐይን አምላክ ሆይ አለ፣ አምላክ ከሆንክ አናግረኝ አለ። ጨረቃ ሆይ አምላክ ከሆንክ አናግረኝ አለ። ከዋክብት ሆይ ትልቁ ኮከብ የአጥቢያ ኮከብ አምላክ ከሆንክ ራስህን ግለጥልኝ አናግረኝ አለ። ዝም አሉት ሁሉ። በኋላ ምን አለ? የማላውቅህ አምላክ ሆይ ፈጣሪ ሆይ ራስህን ግለጥልኛል። ቅዱሳን ከዚህ ታሪክ ወጣው ቅዱሳን ሆነው ስናገኛቸው እግዚአብሔር እንዴት እንደሚለውጥ እናያለን። ያን ሳውልን ለውጦ መስቀል ተሸካሚ ያደረገ በሰይፍ አንገቱን አወራዶ አምላኩ እንዲያከብር ያደረገ እግዚአብሔር እኮ ነው። ይለውጣል እግዚአብሔር። የስንቱን ታሪክ ለውጦት እናያለን። እና ከዚህ በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን ያውቁታል ያዩታልም እያሉ ሲነጋገሩ ሰዎችን ሰማቸው ይላል። እንግዲህ ወደ መምጣት ታሪክ ሊገባ ነው። በአስቄጥስ ገዳም ውስጥ ያሉ መነኮሳት ከእግዚአብሔር ጋር ይነጋገራሉ። እግዚአብሔርን ያዩታል የሚባል ታሪክ ሰማ ይላል። እንዲህ አይነት ታሪኮች ልናያቸው ያስፈልጋል። ጻድቁ አቡነ አረጋዊ ሮማዊ ናቸው፣ ቁስጥንጥንያ። እነሆ ወደ አስቄጥስ ገዳም መጥተው አስቄጥስ ገዳም ሲኖሩ ስለ ኢትዮጵያ ታሪክ አነበቡ። ሲያነቡ ሀገረ እግዚአብሔር ኢትዮጵያ ዙሪያዋን በውሃ የተከበበች የድንግል ማርያም የአስራት ሀገር ሐዋርያው ማቴዎስ የሰበከባት ቅዱስ ጊዮርጊስ የተገበዝ የሆነባት ታቦተ ጽዮን ያለችባት ይልቁንም የቀኝ ክንዱ ያረፈበት መስቀሉ ያለባት ይልቁንም ገብረ መንፈስ ቅዱስ የሚባሉ ጻድቅ ወደ ኢትዮጵያ የገቡባት ቅዱሳን የከተሙባት ሀገር እንዳለች ሰማና ወደ ሀገሩ ተመልሶ ሄዶ 8ቱ ቅዱሳንን ይዞ ኢትዮጵያ ገባና ደብረ ዳሞን የሚያክል ገዳም መሰረተ። አባ ገሪማን ባለፈው ተመረነዋል። ከዚያ ከትንሽ ቆይታ በኋላ ደግሞ ከ8 ዓመት በኋላ አባ ገሪማ 9ኛ ሆኖ መጣና እነዚህ 9 ቅዱሳን ኢትዮጵያ ላይ እንዲከትሙና የኢትዮጵያን ሕዝብ ከእግዚአብሔር ጋር እንዲያገናኙ ያደረገው ጻድቁ አቡነ አረጋዊ እነሆ ገዳመ አስቄጥስ ላይ ሆኖ ስለ ኢትዮጵያ የሰማው ታሪክ ነው። ያ መልካም ታሪክ፣ ወርቃማ ታሪክ።
አዎ ያ ወርቃማ ጊዜ ነው ያንን ያመጣለት ማለት ነው። ስለዚህ ከዚህ በኋላ ይላል ፀሐይንም አናግረኝ ብሎ ጨረቃንም አናግረኝ ብሎ ኮከቡንም አናግረኝ ብሎ የማላውቅህ እግዚአብሔር ሆይ አናግረኝ ብሎ እነዚህ ሁሉ አልሳካለት ሲሉ ምን አየ እንደገና ከዚህ በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔር ያውቁታል ያዩታልም እያሉ ሰዎች ሲነጋገሩ ሰዎችን ሰማቸው ሲነጋገሩ አለ። አዎ እዚህ የሐዋርያት ሥራ ምዕራፍ 16 ላይ ቅዱስ ጳውሎስና በርናባስ እነሆ በሊዲያ ቤት ጎረቤት ውስጥ ገብተው የእግዚአብሔርን ሐሳብና የእግዚአብሔርን ቃል ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው ግብፅ ለግብፅ ለኢትዮጵያ የተሰደደው የተንከራተተው በ30 ዓመቱ የተጠመቀው 3 ዓመት ከ3 ወር እየተዘዋወረ ያስተማረው ባስተማረው ትምህርት በፈጸሙ ታምራት መስቀል ላይ የተሰቀለው የሞተው የተቀበረ የተነሳው ወደ ሰማይ ያረገው ያን ሁሉ መከራ ያሳለፈው ዓለምን ለማዳን ነው እያሉ ሲነጋገሩ ጆሮዋ ላይ ጥልቅ አለላትና ሲወጡ ይሄ በረከት በእናት አባቴ ቤትና በእኔ ላይ ይለፍ ብላ ግድ አለቻቸው ይላል። እንደው ምን ይላል ቅዱስ ጳውሎስ? ግድ አለችን ይላል። ገቡና እሷንም ቤተሰቧን ምለውጠው የክርስቶስ ተከታይ አድርገው ወደ በረቱ አስገቧት ማለት ነው። የወንጌላውያን ስጦታ ይሄ ነው መሆን ያለበት የሚለውን ይተረጉምልናል ማለት ነው። እና ምን ይለናል እዚህ ጋር ይህ ሰውዬ እነሆ ያን ጊዜም ተነሳ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ ይላል። ልብ አድርጉ። አሁንም እዚያው ላይ ነው ያለው። አሁንም ክደል ላይ ነው ያለው። ያን ጊዜ ምን ሰምቷል? በአስቄጥስ ገዳም ያሉ መነኮሳት ከእግዚአብሔር ጋር ይነጋገራሉ፣ እግዚአብሔርን ያዩታል የሚል ታሪክ ሲሰማ ተነሳና ሰይፉን ነጥቆ ወራዴውን ታጥቆ ጦሩን ይዞ ወደ ገዳሙ ሄደ ይላል። ወደ አስቄጥስ ገዳም ሄደ ይላል። በደረሰ ጊዜ አባ ኤስድሮስ የሚባለውን መነኩሴ ወይም አባት አገኘው። አባቶቻችን ለየት ያለ ነገር ሲመጣባቸው አማትበው ሰላም ለኪ ይደግማሉ። በዚህ ቅዱስ ጊዮርጊስ ማየት ነው። ቅዱስ ጊዮርጊስ ቤሩት በሚሄድበት ሰዓት ወርካ ዛፍ ላይ በገመድ የታሰረች ወጣት አገኘ። ቢሉታዊት ትባላለች። ሙነሽ ነው አላት። በዚያ አገር የሚመለከውን ደራቡን የተባለ ጣዖት ሰይጣን ነገረችው። ሁሉም የበኩር ልጆች ተበልተው የኔ አባት እኔም ብቻ ዛሬ ለምግብ አቅርቦኛል ብላ ስትነግረው አይ ግድ የለም ዝም በይው አላት። አረ ይመጣል አሁን አንተን የሚበላል ዞር በል አለችው። ግድ የለም የእግዚአብሔርን ስራ ተመልከች። ልብ አድርጉ። የማንን ስራ? የእግዚአብሔርን ስራ ተመልከች። እግዚአብሔር ዛሬ ላይ በማይመረመር ጥበቡ በማይመረመር ፈቃዱ በማይመረመር አድኖቱ ይህ ነው በማይባል ፍቅሩ ይህ ነው በማይባል ፈጡን ደራሽነቱ ይህ ነው በማይባል አምላክነቱና ይህ ነው በማይባል አዳኝነቱ ይህ ነው በማይባል የምሕረት እጁ ልጆቹን ፈልቅቆ ያወጣል። አይደለም ገና ከሚወረወር ከተወረወረም ጦር እግዚአብሔር ያድናል። አይደለም ገና ከሚከፈት አፍ ከተከፈተ አፍ እግዚአብሔር ያድናል። የእግዚአብሔርን ስራ ተመልከቻላት። ይህንን እንዳላት ምንድን ነው እየተምዘገዘገ መጣ። ደራጎን ሲመጣ በአብ በወልድ በመንፈስ ቅዱስም ይዤሃለሁ ትፋ መርዝህን አለው። ይህን ሲለው ተልፈሰፈሰና እንደ ጎማ ቁጭ አለ። መርዙን ጣለ። የታሰረችበትን ገመድ ፈታና በገመዱ በሷ ፋንታ ባድርጎ እግዚአብሔር ይችላል። በሷ ፋንታ ዘንዶውን አንገቱ ላይ አስሮ ነይ ጎትቻላት። ነይ ጎትቻላት። ከዚህ በኋላ ከተማ ለከተማ እየጎተተችው ፋርስ እየጎተተችው ሄደች፣ ዞረች። ይገርማል። የይድራሱ ጀግና በይድራስ ምንድን ነው ከመጸበል ዘነፋስ ዘረውዎ ደብረ ይድራስ ለብፁዕ ቅዱስ ጊዮርጊስ ይህን ይላል። በዚያ በይድራስ ተራራ የተዘራው በመበለውታ ቤት የታሰረው በመጋዝ የተሰነጠቀው በመጥረቢያ የተቆራረጠው ይህ ሰማዕት ይህን ሰራ ማለት ነው። ስለዚህ ወደ አባ ኤስድሮስ ሲሄድ አባ ኤስድሮስ ፊት ለፊት ቆሞ አየው። አባ ኤስድሮስ ሰላም ለኪ 7 ጊዜ ደገሙና ሊያናግሩት ነው። አባ ኤስድሮስም ሰላም ለኪውን ደግሞ ሲጨርስ ስጋ ነው። እንደ ስጋ ስናይ መፍራት አለ። ለምሳሌ በሉቃስ ወንጌል ምዕራፍ 1 ላይ የእግዚአብሔር መልአክ በመሰዊያው በቀኝ በኩል መጥቶ ቁሞ ሲያዩ ቅዱስ ዘካርያስ ምን አለ? ፈራ ነው የሚለው። እሺ እንሂድ። ኢያሱ 5 ላይ ቅዱስ ሚካኤል መጣና በኢያሱ ፊት ሲቆም ኢያሱ ፈራ። ከኛ ወገንህ ከጠላት ወገንህ ነው ያለው። ከማን ወገንም አይደለም። ነገር ግን አንተን ልረዳህ
አዎ ጠላትህ በአንተ ላይ ምንም ነገር እንዳያመጣ ይልቁም እንድታሸንፍ ልረዳህ ተልኬ መጥቻለሁ ነው ያለው። ስለዚህ ምን ይላል? አባ ኤስድሮስም ፈራው ይላል። ግን ጸሎቱን ጸልሏል። ልብ አድርጎ የሚያስፈራ ነገር ሊመጣ ይችላል። የሚያንቀጠቅጥ ነገር ሊመጣ ይችላል። ሙሴንም አይተነዋል። አሁን እንደ ሙሴ ያለ መቼም እንደምናውቀው ባህታዊም ነቢይም ደፋርም የለም አይደል? እና መልአከ ሞት አንድ ጊዜ ሲና ተራራ ላይ አግኝቶት ጦር ሲያሳየው ተንቀጠቀጠ። ልጆችን ሚስቶችን ሳልሰናበት ማን አለው? መልአከ ሞት ምን ልታደርግ መጣ? ያንተን ነፍስና ስጋ ልልህ ያለው ልጆችን ሚስቴንና ጎረቤቶችን እናቴን ተሰናብቼ ልምጣ ነው ያለው። ያስፈራል። ማንኛውም ነገር ልዩ ሆኖ ካገኘ ነው ያስፈራ ማለት ነው። አሁን ባህታዊው ገዳም ድረስ ምን መጣብኛልና ፈራው ይላል። ሙሴ ጸሊምም የሚገርማችሁ ነገር እንግዲህ ያዘው ልብ አድርጉ። ሰይፍ ይዟል፣ ጦር ይዟል። እስከ ጥግ ድረስ ነው የታጠቀው። በኋላ ግን ሲፈራው እኔ አባለሁ የምፈልገው አንድና አንድ ብቻ ነው። አንድና አንድ ብቻ ነው። እውነተኛውን አምላክ ታሳውቁኝና ታስረዱኝ ዘንድ ወደ እናንተ መጣሁ አለው። በጣም ደስ የሚል አሁን አባ ኤስድሮስ ከዚያ ከፍርሃትና ከጥርጥር ራሱን ነፃ አደረግ። ሊገለኝ የመጣው ወይስ ምንድን ነው ብሎ ደንግጦ ነበርና በኋላ ምንድን ነው ያለው? እኔ ለጥያቄ ነው የመጣሁት። ለጥያቄ ነው የመጣሁት። እውነተኛውን አምላክ ታሳውቁኝና ታስረዱኝ ዘንድ ወደ እናንተ መጣሁ አለው። አባ ኤስድሮስን ወደ አባ መቃርስ ወስዶ አገናኘ ይላል። አያችሁ አሁን አባ ኤስድሮስ ሙሴ ጸሊምን ካገኘው በኋላ ይህን ልንገርህ ይህን ላስረዳህ አላለው። ቀጥታ የወሰደው አኮኖ አጥባይት እምና አጥባይት አቢ አንዱ ከአንዱ ይበልጣል። ኮከብ እምኮከብ ይሄይስ ክብሩ ለኮከብ ከአንዱ ኮከብ የአንዱ ኮከብ ክብር ይበልጣል። ከጣት ጣት ይበልጣል። ከክብር ክብር ይበልጣል። ከስልጣን ስልጣን ይበልጣል፣ ይበላለጣል። ስለዚህ እነሆ ወደ አባ መቃርስ ወሰደና ወደ አበምኔት ወደ ዋናው ማለት ነው ወሰደና አገናኘው ይላል። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው ታግሰህ የማስተምርህን ከጠበቅ እግዚአብሔርን ታየዋለህ። ልብ አድርጉ። ታግሰህ የማስተምርህን ከጠበቅ ማለት እግዚአብሔርን ታየዋለህ። ምን ይጠይቃል ማለት? ትዕግስት እንደ ኢዮብ፣ ጽናት እንደ ኢያሱ፣ እምነት እንደ አብርሃም ይጠይቃል መንገድ ማለት። ታግሰህ መታገዝ ያስፈልጋል። ዘማሪያ ምንድን ነው ያለችው? ከታገሱት ሁሉም ያልፋል። ካልታገስክ ግን የሚመጣ ነገር የለም፣ የሚለወጥ ነገር የለም። በተለይ ደግሞ ትምህርት በዚህ በቤተክርስቲያናችን አንድ ተማሪ ሁሉን ነገር ጨርሶ ጠንካራ ተማሪ ሆኖ ለመውጣት ምን ይጠይቃል ማለት ነው? ትዕግስት ይጠይቃል ማለት ነው። ያለ ትዕግስት ማንኛውም ነገር ማድረግ አይቻልም። ማንኛውም በመማርና በማስተማር ደረጃ ላይ መምህሩ ሲያስተምር ተማሪው አድማጭ፣ ታጋሽ፣ እንደገና ደግሞ አስተዋይ መሆንን ይጠይቃል። ታግሰህ ትዕግስትን አድርገህ ወዛ አዝለፈ ትዕግስቶ ውእቱ ይድህን የማቴዎስ ወንጌል ምዕራፍ 4 ላይ በሃይማኖት ትዕግስቱን ያዘወተረ ይድናል። ትዕግስት ይጠይቃል ማለት ነው። ትዕግስቱን ያዘወተረ እና ምን አለው? እግዚአብሔርን እንድታሳውቁኝ ይፈልጋለሁ ብሎ የሄደበት መስመር ዛሬም ለማንኛውም ሽፍታም ይሆን ወንበዴ የሚሆን አስፈላጊ ነው። ለምሳሌ እንውሰድ። ጥጦስ የተባለው ይሄ በቀኝ በኩል የተሰቀለው የበረሃ ወንበዴ ነው። ትዳር ፈቷል፣ አንገት ቆርጧል፣ እግርም እንደዚሁ ንብረት ዘርፏል፣ ብዙ ነገር አድርጓል። ነገር ግን ከ6 ሰዓት እስከ 9 ሰዓት በመስቀል ላይ ኢየሱስ ክርስቶስን አስበይ ብሎ ታስቧል። አንተኑ ትቀድሞ ለአዳም በውስተ ገነት፣ አዳምን ገነት በመግባት ትቀድመዋለህ ተብሎ እንደቀደመው አይተናል፣ ይናቃለን። ስለዚህ እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው ታግሰህ የማስተምርህን ከጠበቅ እግዚአብሔርን ታግሰህ የማስተምርህን ከጠበቅ እግዚአብሔር ታየዋለህ አለው። ማነው? አባ መቃርስ። እግዚአብሔር የምታየው ግን ታግሰህ
የማስተምርህን የምነግርህን ስትማርና ስትጸልይ አድርግ የተባልከውን ስታደርግ እነሆ እግዚአብሔርን ታየዋለህ አለው ይላል። ከዚህ በኋላ የክርስትና ጥምቀትን አጥምቆ አመነኮሰው ይላል። የሚገርም ነገር ነው። ልብ አድርጎ አስተማረው። ጥሩ አድርጎ ብሉያቱን፣ ሐዲሳቱን፣ ሊቃውንቱን፣ መነኮሳቱን ሐዋርያው ቅዱስ ጳውሎስ ምን አለ? ለዚህ ዓለም ሰራይ መጋቢ እግዚአብሔር የማናየው ነው አለ። የምናያቸው ቢሆኑማ ኑሮ የምናያቸው ሰዎች እነሱ ሲያርፉ ዘመን ሲወስናቸው ጽዋቸው ሲሞላ ሲሄዱ ወደ መቃብር ሲወርዱ ዓለምም አብራ ከነሱ ጋር እነሆ እኔ ከሞትኩ ሰርዶ ይብቀላለች ያለችውን ሰው እኔ ከሌለሁኝማ። በነገራችን ላይ በዚህ ዓለም እኮ እኔም ሞት ከሆነ ዓለምን አጠፋለሁ በመሳሪያ ያሉ በጣም 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 ብዙ ባለስልጣናት እኮ አሉ። እነሱ ጠፍተዋል፣ ዓለም ግን አለች፣ ሀገር አለች። ግን የፈከሯል እኔም የምጠፋ ከሆነ የምሞት ከሆነ ዓለምን አንድ ጊዜ በኒውክሌር አጠፋታለሁ ብለው ዝተው ፈክረው፣ እነሱ ግን አርጅን ውስጥ የተገኙ አሉ አይደለ? ስለዚህ ሃይማኖት አስተምርሃለሁ፣ ስለ ሃይማኖት አስተምርሃለሁ፣ ሃይማኖትን እነግርሃለሁ፣ ታግሰህ የማስተምርህን ከጠበቅ እግዚአብሔርን ታየዋለህ አለና ጥሩ አድርጎ እንዲረዳው እንዲቀበለው አድርጎ አስተማረው። ለምሳሌ እንውሰድ። ሙሴ ጸሊምስ ገዳም ድረስ ሄዶ ነው። የጢሞቴዎስና የጳውሎስን እንመልከት። ጳውሎስ በመንገድ ሲሄድ ጢሞቴዎስን መንገድ ላይ ያገኘው። ከአሕዛብ ቤተሰብ ነው የመጣው። የታጸጽ ጸጋሁ ለእግዚአብሔር አምላክ፣ የቀረበልህን ጸጋ እንዳታልፈው እንማማራልና ቁሞ አስተምሮ ደቀ መዝሙር አድርጎታል። እንዲያስተውል አድርጎታል። መንገድ ላይ ነው ያገኘው። መንገድ ላይ ይህስ ገዳም ድረስ ሄዶ ነው። አያስደንቅም? ከዚያ የሚገርመው ነገር አስተማረና አምነሃል ወይ ብሎ ጠየቀው ይላል። አምነሃል ወይ? ከዚህ በኋላ የክርስትና ጥምቀትን አጥምቆ አመነኮሰው። አምኛለሁ ካለ በኋላ ዘአምነ ወዘተጠምቀ ይድህን፣ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን አይድንም የሚለው ቃል ይሄ ነው። አምነሃል ያለው ሽፍታ ነው። ከሽፍትነቱ መጥቶ እኮ ነው። አምነሃል ያለው አምኛለሁ። ካመንክ ና ተጠመቀ። ተጠመቀ ቀጠለ ብቻ አለም እንግዲህ ተጠመቀ። የሚገርመው ነገር አጥምቆ አመነኮሰ ይላል። ልብ አድርጎ ይዞት የመጣው ምንድነው? ጦር ነው። ይዞት የመጣው ምንድነው? ሰይፍ ነው። ይዞት የመጣው ምንድነው? ጎራዴ ነው። ዳዊት ይዞ አልመጣም። መዝገበ ጸሎት ይዞ አልመጣም። መቁጠሪያ ይዞ አልመጣም። ነጠላ ለብሶ አልመጣም። የሚገርመው ነገር ምን ይዞ የመጣ ነገር የለም። ምን አደረገው? አስተማረው፣ መከረው፣ ዘከረው፣ አጠመቀው፣ አመነኮሰው። ይህን ነው የሚነግረው። ከዚህ በኋላ ደግሞ ታሪኩ ብቻ ይሄ ብቻ ሊሆን አይችልም። አይደለም ካመነኮሰው በኋላ ከብዙዎች ገድለኞች ቅዱሳን ይልቅ ብዙና ጽሩ ገድልን መጋደል ጀመረ። አዩ ከመነኮሰ በኋላ ብዙ ገድለኛ ናቸው፣ ብዙ ተአምረኛ ናቸው ከሚባሉ መነኮሳት ይልቅ ሰይፉን ጥሎ፣ ጦሩን ጥሎ፣ ጎራዴውን ጥሎ የምንኩስና ቆብ ያደረገ የምንኩስና ልብስ የለበሰው ያ ሙሴ ጸሊም በተጋድሎ ውስጥ ናቸው ከሚባሉት በበለጠ የሚጋደሉ ነው ይላል። የሚጋደሉ ነው ይነግረናል። ገድሉም ወይም ከገድሉ ብዛትም የተነሳ አረጋውያን መነኮሳት በሚተኙ ጊዜ ቤቶቻቸውን በመዞር ውሃ መቅጃቸውን ወስዶ ውሃ ሞልቶ በየቤታቸው ደጃፍ ያኖር ነበር። የሙሴ ጸሊም ትልቁ ታሪኩ እዚህ ላይ ነው። ትልቁ ታሪኩ አሁን ልብ አድርጉ። የመጣው ከሽፍታነት ነው። ይዞት የመጣው ሰይፍ ነው። ይዞት የመጣው ጎራዴ ነው። ይዞት የመጣው ቢላ ነው፣ ጦር ነው። ይህን ይዞ መጥቶ
አባ መቃርስ ተማረ፣ ከአባ እንጦንስ ተማረ። ከተማረ በኋላ አወቀ። ካወቀ በኋላ ልብሱን አወለቀና የልብስና መንኩስ ለበሰ። የምንኩስና ልብስ ለበሰና ተአምራት ማድረግ መታዘዝና ገድላትን ትሩፋትን ማድረግ ጀመረ። በኋላ እስቲ ቆይ በዚህ ገዳም ትሩፋት ስራ የምሰራው ምንድን ነው ብሎ መርምሮ ሲመለከት የውሃ ችግር አለ በገዳም። ብዙ ጊዜ ገዳማት እንደምናየው የውሃ ችግር አለባቸው። ዋልድባ ብንሄድ የውሃ ችግር አለ። አቡነ አሮን ታላቁ ገዳም ብንሄድ የውሃ ችግር አለ። ደብረ ዳሞ ብንሄድ የውሃ ችግር አለ። ግሸን ላይ ብንሄድ የውሃ ችግር አለ። አዎ ብዙ ትልልቅ ገዳማትን ስናስባቸው የውሃ ችግር ደብረ ሊባኖስ ብንሄድ የውሃ ችግር ባይኖርባቸው የምግብ ችግር አለባቸው። ብዙ የምግብ አሁን ደብረ ሊባኖስ የውሃ ችግር አለ ተብሎ አይታሰብም። ነገር ግን የምግብ ችግር አለባቸው። አንዳንዶቹ ገዳማት የምግብ ችግር አለባቸው፣ አንዳንዶቹ ገዳማት ደግሞ የውሃ ችግር አለባቸው ማለት ነው የሚነግረን። ከዚህ በኋላ የሚገርመው ነገር ምንድን ነው ያደረገው? የገዳም መነኮሳቱን ዶልማቸውን ቆጠረና ሌሊት እነሱ ተኝተው በበር ላይ እንስራ ያደርጉለታል። ወንዝ እየሄደ የሁሉንም ውሃ ቀርቶላቸው ያድር ነበር። ይሄ ነው ታዲያ በእንስራ ጀሪካን እንኳን አለ በእንስራ እየተሸከመ የ300 መነኮሳት ውሃ በሌሊት ቀርቶ ያድር ነበር። አዎ በሚተኙበት ጊዜ ቤቶቻቸውን በመዞር ውሃ መቅጃ ወስዶ ውሃ መልቶ በዚያው በየቤታቸው ደጃፍ ያኖር ነበረ ይልና ውሃው ከነርሱ ሩቅ ነበርና እንዲህም እያደረገ በመጋደል ብዙ ዘመን ኖረ ይለዋል። ውሃው ወንዙ ከገዳሙ በጣም ሩቅ ነበርና ያን ገዳም ሌሊቱን ሙሉ ሲሄድ እያደረ እያመጣ ለገዳማውያኑ ለመነኮሳቱ ሌሊት ይቀዳላቸው ነበር። እንዲህ እያደረገ ለብዙ ዘመን ኖረ ይለዋል። ይህንም ያደርጋል ዛሬ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትን መታው ይላል። አመታት ካልን ለብዙ አመታት የሚያስጨንቅ ነው። አመታትን ካልን ደግሞ መታው ማለት ቁስል አደረገበት፣ እባጭ አደረገበት፣ ህመም አደረገበት የሚለው ለብዙ አመታት። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትን መታውና ለብዙ አመታት ታመመ ይላል። ነገር ግን ያሁኖ ግን ውሃውን ይቀዳል። እሱ ግን ታሟል። ይገርማል። ታመመ። ከዚህ በኋላ የመታውና የሚፈታተነው ሰይጣን እንደሆነ አውቆ ስጋው በእሳት ተለብልቦ እንደደረቀ እንጨት እስኪሆን ድረስ ተጋድሎውንና አገልግሎቱን አበዛ ይላል። ሰይጣን መሰናክል እንደሆነና ከገዳሙ ሊያስወጣው አገልግሎቱን ሊያቋርጠው እንደሆነ አውቆ ስጋው እስከሚዝል ድረስ እስከሚደርቅ ድረስ ይጋደል ጀመር ይላል። አየሁ እግዚአብሔር እንግዲህ ከዚያ ከሽፍትነት አምጥቶ የራሱ አገልጋይ ሲያደርግ እስከዚህ ድረስ ትጋደላለህ ማለት ነው። እዚህ ቀጥልና እግዚአብሔርም ትዕግስቱን አይቶ ከደዌው ፈወሰው። በዮሐንስ ወንጌል ምዕራፍ 5 ላይ 38 ዓመት ሙሉ አልጋ ላይ ተኝቶ የነበረውን ተነስ እንዳለው መጻጉዕ ደዌ ፈወስከ ይለዋል። ይልቁንም ደግሞ የጴጥሮስን አማቱን እንደፈወሰ ይልቁንስ ደግሞ ኤልያ የተባለውን እነዚህም ሁሉ የሞተውን አንስቶ ፈውሶ እንዲህ እንዳደረገ ማለት ነው። እግዚአብሔር ከደዌው ፈወሰው፣ የሰይጣንንም ጦር ከእርሱ አራቀለት፣ የመንፈስ ቅዱስም ጸጋ አደረበት። ወደ እርሱም 500 ወንድሞች መነኮሳት ተሰበሰቡ፣ በእነርሱም ላይ አበምኔት ሆነ ይለዋል። 500 ትናንት 300 መነኮሳት ውሃ ይቀዳላቸው ነበረ። አሁን ደግሞ 500 ሆኑ። የ500 መነኮሳት አሁን ውሃ ቀይ ሳይሆን አስተዳዳሪ ወይም ደግሞ አበምኔት ሆነ። አስተዳደር ማለት ነው አበምኔት። ከውሃ ቀጅነት ራሱን ዝቅ ያደረገ ከፍ ይላል፣ ራሱን ከፍ ያደረገ ይዋረዳል። አሁን እሱ ግን ከውሃ ቀጅነት እንደገና ወደ ኃላፊነት መጣ ማለት ነው። ይሄ ነው እንግዲህ በትዕግስት የማንወጣው ተራራ የለም ማለት ነው። ሰይጣንም በእርሱ ቀንቶ በእግሩ ውስጥ ያመጣውን ጌታችን አስወግዶ እሱን ፈውሶ እንደገና ደግሞ የዚያ የገዳሙ የመነኮሳቱ የ500 መነኮሳት ኃላፊ አደረገና ከትናንቱ ኃላፊነት ደግሞ ከፍ አድርጎ ገዳማቱን እንዲያገለግል አደረገው ይላል። ከዚህ በኋላ ቅስና
አዎ ሊሾሙት መረጡት። 500 መነኮሳትን እያገለገለበት ባለበት ሰዓት ቅስና ሊሾሙት መረጡት። በቤተ መቅደስም በሊቀ ጳጳሳቱ ዘንድ አዎ በአቆሙት ጊዜ ሊቀ ጳጳሱ አዎ አልፈቀደም ይላል። እነሱ 500 ሆነው ቅስና ይቀበል ብለው መርጠው አቀረቡት። ሊቀ ጳጳሱ ግን አልፈቀደም ነበር ይላል። አረጋውያኑም ይህን ጠቋራ ለምን አመጣችሁት? ከዚህ አውጡት። አረጋውያኑንም ሙሴ ጸሊም ነዋል፣ ጥቁር ነው ማለት ነው። ልብ አድርጎ አንዳንድ ጊዜ እንዲህ አይነት ነገሮች ይገጥሙናል። አንደኛ ሳሙኤል ምዕራፍ 2 ላይ ኤሊ ሐና ምንድን ነው ያለት? ስካርሽን አስወግጁ ነው ያላት እኮ። ስካርሽን ሰክረሽ ነው፣ ሰክራ ግን አይደለም። ሰክራ አይደለም፣ ልጅ አጣ ተጎድታ። ይህን ላይ እሷ ግን አኩርፋ ሌለች። ምን አባቴ ሆይ በእኔ ምክንያት እንዳይሰናከሉ፣ እኔ የሰከርኩ አይደለም የጠጣሁም አይደለም፣ መጠጥ ባፌ አይዞርም። ያሰከረኝ ልጅ ማጣት ነው፣ ልጅ መውለድ ነው፣ ልጅ ማጥባት ነው፣ ልጅ ማዘር ነው። እሱን አጥቼ አዎ በዚህ ሰክሬያለሁ፣ በችግር በጭንቀት ሰክሬያለሁ። ከሴት በታች በመሆኔ ሰክሬያለሁ፣ ከጓደኛዬ በታች በመሆኔ ሰክሬያለሁ። ባለቤት የሁለት ሴት አግብቶ አንዷ ወልዳ እያጠባች እኔ ባዶ በዚህ አይምሮ ሰክሯል ነው። እግዚአብሔር ይስማሽ አላት። እግዚአብሔር ሰማት፣ ወለደች፣ ሳሙኤል አለችው። ልብ አድርጉ። ይህን ጠቋራ ለምን አመጣችሁት አለና ሊቀ ጳጳሱ መናገር ጀመረ። አንዳንድ ጊዜ ሰዎች ናቸውና ወጣ ያለ ንግግር ሊናገሩ ይችላሉ። እናያለን፣ እንመለከታለን። አዎ በዚህን ጊዜ ነው። አዎ የሚገርመው ነገር አባቶች ያው ዝም ብሎ አረጋውያን ናቸው። አዎ ጠቋራ ለምን አመጣችሁት? ከዚህ አውጡት አላቸው። እነርሱም መልክህ የከፋ ጠቋራ ሆይ መልካም አደረጉብህ በማለት ራሱን እየገሰጸ ወጣ። ከዚህ በኋላ ዳግመኛ ሊቀ ጳጳሳቱ ጠራውና እጁን በላዩ ጭኖ ቅስና የሚገርም ነገር በላዩ ላይ ጭኖ ቅስና ሾመው። እንዲህም አለው፣ ሙሴ ሆይ እነሆ በውስጥም በውጭም ሁለመና ነጭ ሆነ። ትናንት ጠቋራ ብሎ አባረረው። በኋላ ግን በራእይ እግዚአብሔር ነገረው። የመለስከውን ሰው ቅስና አስተዋል። በሽማግሌዎች ቀርቦ ነበረ። በሽማግሌዎች አማላጅነት መጥቶ ነበረ። እነሱንም አዋርዶ እሱንም ውጣ ብሎ አስወጥቶት ነበረ። በኋላ ግን እግዚአብሔር በራእይ ሹመው ስጠው ቅስና ሲለው እና አለ። ውስጡ ነጭ ላይ ያለው ቢጠቁር አካሉ ይሄ ገላው ቢጠቁር ውስጡ ነጭ ነው፣ የተመረጠ ነው፣ ርግብ ነው። ሹመዋ ነው። ከዚህ በኋላ ውጭህም ውስጥህም ነጭ ነው፣ ስለዚህ ቅስና ይገባሃልና ሾመው ይላል። በአንዲትም ዕለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከበዓቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህ በኋላ ብዙ ዝናብ ዘንሞ ጉድጓዶቹን ሁሉ ሞላ። አረጋውያኑ ለምን ብዙ ጊዜ ወጣ ገባ ትል ነበር ብለው ጠየቁት። እርሱም እግዚአብሔርን ውሃ ካልሰጠኸኝ ቅዱሳን አገልጋዮችህን ምን አጠጣቸዋለሁ እለው ነበረ። በቸርነቱም ዝናምን ልኮልን ውሃ አገኘን አላቸው። አያችሁ፣ ሙሴ ወጣ ገባ ብሎ እስራኤልን ከሞት አዳነ። እምትሴዮሙ ለሕዝብ ከእስራኤል ወደም ስስሜ ውስጥ መጽሐፍ እስራኤልን ከምታጠፋን ከሕይወት መጽሐፍ ደርሰኛል። ለወገን ለሚያስተዳድሩትና ኃላፊነት ለተሰጠ ሕዝብ አስተዳደር ብቻ በቂ አይደለም። እንጀራ ማቅረብ፣ ውሃ ማቅረብ፣ ሁሉን ነገር ማቅረብ ግድ ይላል። የምክር አገልግሎት ትምህርት ማቅረብ ግድ ይላል ማለት ነው። እና የሚገርመው ነገር እነዚህን ምን አላቸው? ውሃን አገኘን አላቸው። በአንዲትም ዕለት አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ ሄደ። አባ መቃርስም የሰማዕትነት አክሊል ያለው ከእናንተ ውስጥ አንዱን እነሆ አያለሁ አላቸው። አባ ሙሴም አባቴ ሆይ ምናልባት እኔ እሆናለሁ፣ በሰይፍ የገደለ በሰይፍ ይገደል ዘንድ አለው የሚል ጽሑፍ አለና ብሎ መለሳል። ጌታ ጴጥሮስም ምን አለው? አይሁድ ተሰብስበው መጣው ጌታን ሲይዙት ሰይፉን አነሳና ማለኮስን ጴጥሮስ ቆርጦታል። ጌታ ጴጥሮስ ምን አለው? ሰይፍን የሚያነሱ በሰይፍ ይመታሉና ሰይፍ እመልሳለሁ አለ። ከዚህ በኋላ ምን አለ? በሰይፍ ብዙ ሰው ገድያለሁ፣ በሰይፍ ብዙ ሰው አወራርጃለሁና በሰይፍ የገደለ በሰይፍ ይገደላል ተብሏልና በመጽሐፍ ቅዱስ። ስለዚህ እኔ ሆናለሁ ሰማዕት አለና ራሱን ግልጥ አደረገ። አያችሁ፣ ሰዎች በእንዲህ አይነት መልኩ
አዎ ለትውልዱ ትምህርት እንዲሆን በሰይፍ የገደለ በሰይፍ ይሞታል። አዎ በደንጋይ የገደለ በደንጋይ ይሞታል። ይህንን ነው የሚናገረው። ይህንን ተናገረ ራሱን ገልጦ ማለት ነው። አዎ ምን አለ? የእግዚአብሔር ቃል እነሆ ያችን ቀን ለብዙ ዘመናት ስጠብቃት እኖራለሁ አላቸው ይላል። ምንድነው? ከዚህ በኋላ የበርበር ሰዎች መጡ። አባ ሙሴም ከእርሱ ጋር ያሉትን መነኮሳት እነሆ የበርበር ሰዎች ደረሱ። መሸሽ የሚፈልግ ይሽሻል። የበርበር ሰዎች እነዚያ ክፉዎች መጡ። መሸሽ የሚፈልግ ይሽሽ፣ እኔ ግን ቀኗን ጠብቃት ነበርና ዛሬ ናት አለና እነርሱም አባታችን አንተስ አትሸሽምን አሉት። እርሱም በሰይፍ የገደለ በሰይፍ ይገደላል ስለሚለው የእግዚአብሔር ቃል እነሆ ይችን ቃል ለብዙ ዘመናት ስጠብቃት ኑሬአለሁ አላቸው። ወዲያውንም የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስላልፈለጉ ከእርሱ ጋር 7 መነኮሳትን ተገደሉ። አንዱ ግን ከምንጣፍ ውስጥ ተሰወረ። የእግዚአብሔርም መልአክ አየ፣ በእጁም አክሊል ነበር። እርሱም ቆሞ ይጠብቅ ነበር። ይህንንም በአየ ጊዜ ከተሰወረበት ወጣ። የበርበር ሰዎችም ገደሉት፣ የሰማዕትነትን አክሊልም ተቀበለ ይላል። ወንድሞች ሆይ ከሃዲና ነፍሰ ገዳይ ቀማኞችና ዘማዊ የነበረውን ወንድሞች ሆይ ከሃዲና ነፍሰ ገዳይ ቀማኛና ዘማዊ የነበረውን ለውጦ ደግ አባት መምህርና የሚያጽናና ለመነኮሳት ስርዓትን የሰራ ካህን እንዳደረገው በሁሉም አብያተ ክርስቲያናት ስሙ እንዲጠራ እንዳደረገችው የንስሐን ኃይል ተመልከቱ። በንስሐ ተመልሶ ስጋውን በአስቄጥስ ገዳም ድርምስ በተባለ ቦታ ለዘላለም እንዲኖር ያደረገው የንስሐ ሕይወት ነውና ልትበድሉ ልታጠፉ ትችላላችሁ፣ ነገር ግን ንስሐ ግቡ ብሎ የሙሴ ጸሊም ታሪኩ ያስተምረናል፣ ወይም ደግሞ ታሪኩ ይነግረናል። መንግስተ ሰማያት ግፈኞች መንግስተ ሰማያትን ይገፏታል። ሙሴ ጸሊም መንግስተ ሰማያትን ገፍቷት ነበረ። ሰይፍ ይዞ ገንጨር ይዞ ይልቁንም ጎራዴ ይዞ ጦር ይዞ ድንጋይ ይዞ ዝሙት እየፈጸመ እየሰከረ ጣዖት እያመለከ ፀሐይ እያመለከ ጨረቃ እያመለከ ከዋክብትን እያመለከ ያለበለዚያ ደግሞ ያላየሁ ያላወቅሁ እያለ ብዙ ገፍቷት፣ በኋላ ግን እግዚአብሔር ወደ ገዳም አስቄጥስ ሄዶ መንክሶ የመነኮሳትን ውሃ እንዲቀዳ ከዚያም ማስተዳደር እንዲሆን አድርጎ ታሪኩን ለውጦ እረፍቱን ቀን ሰኔ 24 ቀን ሆኗል ማለት ነው። መንግሥተ ሰማያት በግፈኞች ትገፋለች። ግፉዓን ይትማሰጠዋ ለመንግስተ እግዚአብሔር፣ ግፈኞች የመንግስተ እግዚአብሔርን ይገፋታል። ምንድነው? ሰው የሚገሉ፣ ሰው የሚቀሙ፣ ቤት የሚያቃጥሉ፣ ጽላት የሚያቃጥሉ፣ ክርስቲያኖችን የሚገሉ፣ ክርስቲያኖችን የሚያሳድዱ፣ ይልቁንም አስማተኞች፣ ሟርተኞች፣ ይልቁንም በስልጣን የሚመኩ፣ በሀብት የሚመኩ፣ በጉልበት የሚመኩ እነዚህ ሁሉ መንግስተ ሰማያትን ስለማይወርሷት ሲገፏት ይኖራሉ። ምን ማለት ነው? መልካም ባለመስራት፣ ደግ ባለመስራት፣ ቆርሶ ባለመስጠት፣ ባለማልበስ መንግስተ ሰማያትን ሲገፉ ይኖራሉ። የሙሴ ጸሊም በረከት፣ የቅዱሳን በረከት፣ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት በሕይወታችን ላይ ይደርብን። ወስብሐት ለእግዚአብሔር።